የኒ የሱሐቦች የሂጅራ ታሪክ በእያንዳንዱ ሙስሊም አእምሮ ውስጥ በቋሚነት ሊቀረጽ ቋሚ ሆኖ አእምሮአችን ውስጥ ሂጅራ የሚባለው ነገር ይሄ እስልምና የዘመን አቆጣጠር ሂጅራ ነው ሲባል ሂጅራ የሚባለው ነገር ቁም ነገር እንደሆነ እንድናስበው እንድናስተውለው እንድናቀው አእምሮአችን ውስጥ እንዲቀረጽ ይፈልጋል። ከዛ ነብዩ አለይሂ ሰላቱ ሰላም ተነስቼ ሂጅራ ሄዳለሁ ሲሉ ይሄን መንገድ ቢሆን ቀላልና ተራ ነገር አይደለም። የመካ ሰዎች ምንድነው አሉ ተሰበሰቡና ጓደኞቹ ሂደዋል። እሱ ከሄደ መካ ከሄደ መዲና ከሄደ ከዚህ በኋላ እዛ ጠንክሮ መጥቶ በኋላ አንችለውም። ስለዚህ ነብዩ መሐመድ አለይሂ ሰላም መግደል አለብናል። ለብቻ ቢገሏቸው የነብዩ አለይሂ ሰላቱ ሰላም ቤተሰቦች በኋላ ከአንድ ጎሳ ጋር ሊጣሉ ነው። እገሌ ነው የገደለው ያ ሰውዬን እንገላለን ሊሉ ነው የነብዩ አለይሂ ሰላም ቤተሰቦች። ስለዚህ ተንኮል ሰሩ። ምንድነው ትልቁ ተንኮል? ሁሉም ጎሳ መካ ውስጥ ያለ ጎሳ ጠንካራ የሚለው ሰውነቱ ጠንካራ ጀግና የሚለውን ሰው ስለታም ሰይፍ ይዞ ነብዩ አለይሂ ሰላቱ ሰላም በተኙበት ገብተው እሳቸውን ለመግደል ወሰኑ። መካ ተማምላ አደረች። በቃ ዛሬ መሐመድን ልክ እናገባዋለን። ሌላ ደግሞ ሌላ ከባድ አንተ አንድ ሰው ይስማማ እዛ ውስጥ ረተዋ ትግደሉ ምን ያረጋል እንኳን ሚል ተስማሙ። በቃ ብትፋቅ በቃ ደሙን 11 ሰው ከገደለው 15 ሰው ይሄ ሁሉ ጎሳ ከገደለው የሳቸው ቤተሰብ ከስንቱ ተጣልቶ ይችላል? ከሙሉ ሀገር አይጣላ። ስለዚህ መጨረሻ ላይ ለሱ የሚከፈለውን ክፍያ ከፍለን የደም ካሳ ከፍለን እንገላገላለን። ተሰብስበው መጡ፣ ከበቧቸው።